ምን ማለት ነው? ድንገት ተነስቶ ተለያይተናል ማለት? እኔ ስለ ሰርጋችሁ ቀን መርዘምና ማጠር ነበር ሳስብ የነበረው። እቃቃ ጨዋታ ነው እንደያዛችሁት? ለምንድን ነው የተለያያችሁት? ንገሪኝ። እማ ደግሞ አሁን ስለሱ ማውራት አልፈልግም። ስለ አዲሱ ልጅ መስማት ከፈለግሽ ልንገርሽ፣ ካልፈለግሽ ደግሞ በቃ ልተኛ። አንቺ ሚጂና አረፍት አድርጊ ያልኳት፣ ፊቴን እያዞርኩባት። አይ ልጄ በቃ እሺ፣ ስለ ማክቤል አልጠይቅሽም። ንገሪኝ በቃ ስለ አዲሱ ልጅ። ለምንድን ነው እንደምታለቅሽው? ለምን ከፋሽ? ፍቅር ሲይዝሽ እኮ የመጀመሪያሽ አይደለም። የማክቤል ጊዜ እኮ እንዲያልሆንሽም ልጄ። አሁን ምን ተፈጥሮ ነው? ንገሪኝ ግልጹን። እሱማ አውማዬ የማክቤል ጊዜ እኮ የመጀመሪያ ፍቅር ጥያቄ ስላቀረበልኝ ያኔ እንደሚሆን አውቅ ነበር። ይሄ ግን ስሜቱ ምን እንደሆነ አይገባኝም። አንዳንዴ አውቆ እያራቀኝ ይመስለኛል። በእርግጥ ገና ከተዋወቅን 3 ወር ከምናምናችን ነው። ግን በጣም ነው የምወደው። አንዳንዴ በጣም ሀብታም ስለሆነ እኔ እንደሱ ሀብታም ስላልሆንኩኝ እያናቀኝ ይመስለኛል። አይኑ ውስጥ የፍቅር ስሜት ያለው ሲያየኝም ደስ እንደሚለው አውቃለሁ። ግን እሱ ምንም እንዳልመሰለው ያስመስላል። በቃ ግን ሳስበው አይወደኝም አልኳት እያለቀስኩኝ። ውስጥ ያለው ስሜትና ከሕክምናው ማስረጃ ጋር ተደማምሮ እንባዬ ሲፈስ ወደር የለውም ነበር። ቀና ብዬ እናቴን ሳያት ፍጥጥ ብላ እያየችኝ ለምጠይቅሽ ጥያቄ ቀጥተኛ መልስ ስጪኝ አለችኝ። አስተያየቷ ያስፈራል። በውጉት እየጠበቁ ያሉትን የእናቴን አይናኗን ሳያት ኮስተር ብላ እውነት ልጁን ሀብቱን መልኩን አይተሽ አይደለም ያፈቀርሽው የኔ ልጅ? አረ ማሚ ሙች እሱ አይደለም። እኔ ስለ ሀብቱና ስለ ንብረቱ ምን አገባኝ ብለሽ ነው? ወደፊት ድንገት ባሌ ቢሆን እንኳን ከሱ ጸባይ ጋር እንጂ ከሱ ገንዘብ ጋር አልኖር ማሚዬ። ሁሌ ሲገባና ሲወጣ ጨቅጨቃ ከሆነ ለኔ የሚገባኝን ፍቅር ካልሰጠኝ የሱ ገንዘብ ለኔ ምን ያደርግልኛል እማዬ? እኔ ደሃም ሆነ ሀብታም የማገባው ባል ከቤት ወጥቶ እስኪመጣ እንዲናፍቀኝ እፈልጋለሁ። ሁሌም ደስታና ሳቅ ጨዋታ የነገሰበት ቤት እንጂ በሀብት የታጠረ ፍቅር የሌለው ሰው አልፈልግም አልኳት። ንግግሬ ከልቤ ስለነበረ ማሚን በስ ብሏት በቃ ታገሽ የኔ ልጅ፣ ልጁም ያንቺ ይሆናል ቢዘገይም አይቀርም ብላኝ በተስፋ ሞልታኝ መች እንደማስተዋወቃት ጠይቀችኝ። እኔም አንድ ቀን ነበር መልሴ። እሺ በቃ እረፊ ብላኝ ከክፍሌ ወጣች። እሷም እንደወጣችልኝ የክፍሌን በር ከውስጥ ቆልፌ አልጋ ላይ ተዘረርኩና ያለችኝን ማሰብ ጀመርኩኝ። ምን አለ እውነት በሆነ ብዬ ተመኘው። ግን ደግሞ ልዑሌ የኔ እንደማይሆን ከመቼውም በላይ አረጋግጫለሁ። እንደውም ድጋሚ ሁላ አጠገቡ ላልደርስ ወስኛለሁ። እኔ ያን ያህል ጨካኝ መሆን አልፈልግም። በተለይ ደግሞ ልዑል ላይ ሁሉንም ነገር ልንገረው ወይስ ዝም ብዬ ስልኬን አጥፋፍቼ ልጥፋ? አላቅም። ብቻ በጣም ግራ ገብቶኛል። ምን እንደማደርግ ጨንቆኛል። በዚህ ሰዓት ሚስጥሬን የማማክረው ጓደኛ ቢኖረኝ ደስ ይለኝ ነበር። ነገር ግን መናገር በራሱ ያሳፍራል። ውርደት መስሎ ታየኝ። በቃ ምሽቱን ሙሉ ሳስብ ሳለቅስ አመሸሁኝ። በዛው እንቅልፍ ጣለኝና ጠዋት ስነሳ ከጠዋት 4 ሰዓት ሆኗል። እናቴ የማታውን ነገር ስላየች ሳትቀሰቅሰኝ ነው ወደ ስራ ሄደችው። ተነስቼ ተጣጥቤ ለባብሼ ቀጥታ ወደ ሆስፒታል ሄድኩኝ። ለማስወረድ ፈልጌ ነበር። ያው የገመትኩት አልቀረም። የማስወረጃ ጊዜው አልፏል። አንዳንዴ በህይወታችን ውስጥ ሳንፈልግ ጭካኔ ኃጢአትን አስተምሮን የሚያልፉ ብዙ ሰዎች አሉ። በቃ ምን እንደማደርግ ነው የጨነቀኝ። ለማንም ሳልናገር ብን ብዬ ልጥፋ እንዴ ላለው አንዳንዴ። ከሆስፒታል ወጣሁኝ። ወዴት እንደምሄድ አላቅም። ምን እንደማስብም አላቅም። ብቻ መንገድ ላይ ግራ ተጋብቼ ስጓዝ ልዑሌ ደወለ። ገና ስልኬ ላይ ስልኩ ሲጠራ እደነግጣለሁ። ድምጹን ስሰማ ደግሞ የውስጤ ጭንቀት ሁላ ነው የሚጠፋው። ስልኩ ሲጠራ ሳየው ፈገግ እንዳልኩ እንኳን ሳይታወቀኝ ፈገግ እላለሁ። ስልኩን አንስቼ ሄሎ አልኩኝ። እንዴት ነሽ የኔ ቀውስ? ምን ነው ጠፋሽ? ለመናፈቅ ባልሆነ አለኝ እየሳቀ። ወይ መናፈቅ እያልኩኝ በውስጤ ለመረሳት ነው እንጂ አልኩኝ። አይ አንቺማ እንዴት ትረሻለሽ? እሺ ዛሬ ሳንገናኝም እንዴ ሲለኝ በጣም ነው የደነገጥኩት። ምክንያቱም በዚህ ሁኔታ ውስጥ ሆኜ እሱን ማየት አልችልም። እንዴት ብዬ ነው አይኑን የማየው? በሌላ በኩል ደግሞ ቢያንስ አይኑን ባየው ሰላም እንደሚሰማኝ አውቃለሁ። እሺ በቃ ከፈለክ አሁን፣ ካልሆነ ደግሞ ማታ ካፌ። ሳልጨርሰው አይ አሁን ይሻላል፣ እስካሁን ምሳ አልበላውም። እሺ የት እንገናኛለኝ? አንተ ደስ ያለ ቦታ በቃ ሰፈር ጠብቂኝና መጥቼ ወስድሻለሁ ብሎ ስልኩን ዘጋው። የተለመደው ቦታ ሄጄ ቁጭ አልኩኝ። መጮህ ማልቀስ ተመኘሁኝ፣ ግን አቅም አነሰኝ። እናቴ እኔም በድህነት አሳደገችኝ። እኔ ደግሞ ልጄን በድህነት ላሳድገው ነው። እንደዛ የለፋችልኝን እናቴን ለስራው የምከፍላት ይሄንን ነው? እዛ ትንሽ ከተቀመጥኩኝ ማበዴ ስለማይቀር ተነስቼ
እስከ አስፋልቱ በእግሬ መራመድ ጀመርኩኝ። ትንሽ እንደተራመድኩኝ ማክቤልን ከሆነች ልጅ ጋር ተቃቅፎ እየተሟዘዙ ከፊት ለፊት መጡ። ሳየው ደሜን የፈላው። ሄጄ ባንቀው ራሱ ደስ ይለኝ ነበር። ልጅቷ የባለፈዋ ልጅ መስላኝ ነበር፣ ግን አይደለችም። ሌላ ናት። ልክ ሲያየኝ አንዴ ይስማታል፣ አንዴ ያቅፋታል። ብቻ የሚያደርጋትን ነገር ነው ያሳጣው። እኔ አንገቴን ደፍቼ ወደፊት መራመዱን ተያያዝኩት። እነሱም እኔን እየተከተሉ በሚመስል መልኩ ፍጥነታቸውን ጨምረው ተራመዱ። አጠገቤ ሲደርስ ሰላም ነው ሰላሚን አለኝ እያገጠጠና እያፌዘ። መልስ ሳልሰጠው ወደፊት መሄዴን ቀጠልኩኝ። ትንሽ እንደተራመድኩኝ ልዑሌ ደውሎ እንደደረሰና እየጠበቀኝ እንደሆነ ነገረኝ። ቶሎ ቶሎ ወደፊት መራመድ ጀመርኩኝ። ልክ አስፋልቱ ጋር ስደርስ ልዑሌ መኪናውን አቁሞ ከመኪናው ወርዶ እየጠበቀኝ ነበር። ሲያየኝ ፈገግ አለና ወደ እኔ መጥቶ አቀፈኝ። ሲያቅፈኝ የሚነዝረኝ ነገር ነው ግራ የሚገባኝ፣ ኤሌክትሪክ ይዞ የሚዞር ይመስል። እውነት ለመናገር ስላየሁት በጣም ነው ደስ ያለኝ፣ ግን ፊቴ አሁንም እንደተዘበዘፈ ነው። እጄን ይዞ ወደ መኪናው ላይ አስገባኝ እያለ ፍዝዝ ብሎ ከኋላ መመልከት ጀመረ። የድሮ ፍቅረኛሽ ቦዲጋርድነት ቀጥረሽ ነው እንዲህ አለኝ እየሳቀ። ማለት አልኩት ግራ ገብቶኝ። እና ለምንድን ነው ከኋላሽ የሚከተልሽ አለኝ። ዞር ስል አቶ ማክቤል ሁለት እጁን ኪሱ ውስጥ ከቶ ከኋላ እየተከተለኝ ነበር። እንዴ ጉድ የፈላ! ልጅቷን ምን ውስጥ ከተታት? አሁን አብሮ አልነበረች እንዴ? ለራሴም ጥያቄ ፈጠረብኝ። ቢሆንም ከልቤ ነበር የሳኩት። ልዑሌም የመኪናውን በር ከፍቶልኝ በክብር ካስገባኝ በኋላ ወደ መኪናው ገባ። ማክቤልም ቆሞ እያየን ነበር። በውስጤ እሰይ ቅጥል ልበል እያልኩኝ እየሳኩኝ ሳየው ነበር። መኪናው መንቀሳቀስ ሲጀምር ማክቤልም ተንቀሳቀሰ። የት ነው የምንሄደው አልኩትኝ ልዑሌን በቀዘቀዘ ድምጽ። የት መሄድ ትፈልጊያለሽ? ደስ ያለሽ ቦታ ምረጭ አለኝ። አይ አንተ ደስ ያለ ቦታ፣ ከቻልክ ብቻችንን የምንሆንበት ቦታ ቢሆን ደስ ይለኛል። ምሳ ከበላን በኋላ የምነግርህ ነገር አለ፣ አስቸኳይ ነው አልኩትኝ። እና ለምንድን ነው ድምጽሽ የቀዘቀዘው? ዛሬ የደበረሽ ነገር አለ እንዴ? ነገር ውስጥ አስቸኳይ ነው እንዴ? በጥያቄ ሲያጣድፈኝ እሱን ስነግር ታውቀዋለህ። መጀመሪያ ምሳ እንብላ፣ መቼስ በጣም ርቦሃል አይደል? በቃ እኔም ማቆ ቤት አለ፣ እዛ ሄደን ምሳ እንብላለኝ። ስንጨርስ ባለፈው የርንበት ቦታ እንሄዳለን አለኝ። የትኛው ቦታ አልኩትኝ። ባለፈው የምጠይቅ ጥያቄ አለ ብለሽ የርንበት ቦታ አለኝ። እሺ በቃ እንሂድ ተስማምቻለሁ ብዬ ወደ ትካዜ የገባው። ከሀሳቤ ያነቃኝ የልዑሌ ድምጽ ነበር። በቃ ደርሰናል፣ ውረጂ፣ መኪናውን አቁሜ እመጣለሁ አለኝ። እኔም ወርጄ ቆምኩኝ። መኪናውን አቁሞ መጣ። ወደ ውስጥ ገብተን ተቀመጥን። ምግብ አዘዝን። እኔ ግን ምግቡ ምንም ሊበላልኝ አልቻለም። እሱ እንዲበላ ብዬ ነበር ያዘዝኩት። እሱ ሲበላ ግን እኔ አይኑን አየዋለሁ። ቀና ሲል አጎነብሳለሁ። ሁኔታዬ ለሱም ግራ እንዳጋባው ከፊቱ ላይ ያስታውቅበታል። አስሬ ቢንጂ አረ ቢንጂ ይለኛል። አይ በቃኝ፣ ምሳ በልቼ ስጨርስ ነው የደወልከው። አሁንም አንተ እንዳይደብርህ ነው ያዘዝኩት እንጂ ልበላ አይደለም አልኩትኝ። አረ የሆነ ነገርማ ሆነሻል። እኔም በቃኝ አስደበርሽኝ እኮ አለኝ። እሺ በቃ እንውጣ፣ ግን የኔን ምግብ እኮ አልነካሁትም። ለምን ቴካዊ ያስደርገን ጎዳና ላይ ለተኛ አንድ ሰው አንሰጠውም? ችግር የለውም አይደል ስለው፣ አረ የምን ችግር፣ ሌላም ማስጨምረን እናስደርግና ስናልፍ ላገኘናቸው ጎዳና ተዳዳሪዎች እንሰጣቸዋለን ብሎ አስተናጋጇን ጠራና ነገራት። ከትንሽ ቆይታ በኋላ አስተናጋጇ በጥቁር ፌስታል ይዛ መታ ሰጠችው። ሂሳቡን ከፍሎ ወጣን። እየሄደን እያለ ተደርድረው የተቀመጡ ጎዳና ተዳዳሪዎች አይተን መኪናውን አቁመን ወረድን። ምግቡን ያስኩት እኔ ነበርኩኝ። ከተቀመጡት ውስጥ አንድ ህፃን ጠራሁና ምግቡን ሰጠሁት። ኪሴ የነበረውን 50 ብርም ጨምሬ ሰጠሁት። ልጁ በጣም ነበር ደስ ያለው። ልክ ሎተሪ እንደደረሰው ነበር እየሮጠ ተሰብስበው ወደ ተቀመጡ ሰዎች ሄዶ ፌስታል ውስጥ ምግብ እንዳለ እርግጠኞች ነበሩ መሰለኝ። ገና ልጁ ወደ እነሱ ሲመጣ ነበር እጃቸውን የሰበሰቡት። በቃ ሁሉም እየተሳሳቁ እየተሻሙ መብላት ጀመሩ። ልዑሌም ምስጥ ብሎ እያያቸው ነበር። እኔም ሳየው አራ ሰውዬ ነቃበል ወይ ሂድና ተቀላቀላቸው ብዬ ወደ መኪናው ገባው። እሱም ተከትሎኝ ገባና መንዳት ጀመረ። ታውቃለህ ልጁ ግን በጣም ነው ያሳዘነኝ። እህኔ የእሱ ኩዮች ትምህርት ቤት ገብተው እየተማሩ ነው፣ ያሻቸውን ለብሰው ያሻቸውን በልተው። እሱ ግን ገና በጨቅላ እድሜው የሰው ፊት ይገርፈዋል፣ የሰው እጅ ይጠብቃል። አንዳንዶች በእሱ እድሜያቸው ምን አነሳቸው ምን ጎደላቸው አፈር አይንካቸው ተብለው ያድጋሉ። አንዳንዶች ደግሞ እንደሱ ገና በልጅነታቸው የችግር ጅራፍ ይገርፋቸዋል። አሁን ይሄ ልጅ ምን ተስፋ አድርጎ ነው የሚኖረው አልኩትኝ። እንባ እየተናነቀኝ። ሎሌም ፈጠን ብሎ ነገን ተስፋ አድርጎ ነው የሚኖረው። እሱ ፈጣሪ ያደለው ጤና አለው።
ሰው በተለያየ በሽታ ነገ እንደሚሞት እያወቀ ይኖር የለ እንዴ? የልጁን ህይወት ደግሞ ብሩህ ማድረግ የምንችለው እኛ ነን። ለምሳሌ አንቺ ለምን ብር ሰጠሽው? ለሱ ብር መስጠት ማለት ልጁን የበለጠ እየጎዳሹ ነው። ይሄ ልጅ በእርግጠኝነት የሆነ ሱስ አለበት። እሱ እንኳን ባይኖርበት ጓደኞቹ ይኖሩባቸዋል። ስለዚህ ይሄንን ብር ለሱሱ ማስታገሻ ዋልሹ ማለት ነው። ነገም መጥቶ ሌላ ሰው ብር ሲሰጣቸው እሱንም ለሱስ ያውሉታል። ስለዚህ ሱሳቸውን እያስፋፉ ይሄዳሉ ማለት ነው። ይሄን ብር ከምትሰጫቸው ይልቅ የ5 ብር ዳቦ ገዝተሽ ብትሰጫቸው ግን ከረሃብ ነበር የምታስታግሻቸው። ወደ እኔ እያየ ሲያወራ በጣም ስሜታዊ ሆኖ ነበር። ንግግሩ ደግሞ ምንም ማሰት የለውም። እስከ ዛሬ ግን አስተውየው አላቅም ነበር። ለጎዳና ተዳዳሪዎች ብር ስሰጣቸው ትልቅ ውለታ ያዋልኩላቸው ይመስለኝ ነበር። ለካ እየጎዳኋቸው ነበር ስለው አይ ከዚህ በኋላም ካወቅሽም አንድ ነገር ነው፣ በይ እየደረስን ነው፣ ወሬውን ለመናገር ተዘጋጀ ያለኝ። እኔ ግን በልቤ አልንገረው እንዴ? ቢያንስ ለትንሽ ቀን አብሬው ልቆይ እንዴ እላለሁ። አንዱ ልቤ ደግሞ ወደፊት ነገሩ እየከፋ እንደሚሄድና ካሁኑ ንገሪውና ወደ አንዱ ቤተክርስቲያን ትጠፊያለሽ ይለኛል። ብዙ አሰብኩበት፣ ግን ለሉሌ መናገር ግድ ሆኖ አገኘሁት። ቦታው ጋር ስደርስ ከመኪናው እንደወርድ ጋበዘኝና ወረድኩኝ። የባለፈው ራሱ ቦታ ላይ ሄደን ተቀመጥን። ሉሌም እንዲህ ግን ስትሆኚ ታስጠያለሽ፣ እሺ አያምርብሽም አለኝ። ለማሳቅ መሞከሩ ነው፣ ግን አልተሳካለትም። የበለጠ ልቤ እየመታ ነው። ልቤ በቃ የሆነ ወተልት ብር ያህል እያስጨነቀችኝ ነበር። አይኔን እያየ ንገሪኛ አለኝ፣ ለመስማት እየጓጓ። ግልጽ ነው በሱ ቤት ጥሩ ዜና የምነግረው መስሎታል። በመጀመሪያ የሆነ ነገር ልነግር ፈልጋለሁ። በጣም እድለኛና ልዩ ሰው እንደሆንክ እንድታቅ ፈልጋለሁ። ፈጣሪ እንዳንተ ሁሉ ነገር አሟልቶ የሰጠው ሰው የለም። አቋረጠኝና ተሳስተሻል። ፈጣሪ አንድ በጣም የምፈልገውን ነገር ነጥቆኛል። እሱንም የሆነ ቀን ታውቂ ይሆናል አለኝ። ምንድነው ንገረኝ፣ ድጋሚ ላንገናኝ እንችላለን ስለው በጣም ደነገጠ። ማለት አለኝ ከመቀመጫው የተስተካከለ። መጀመሪያ አንተ ንገረኝ አልኩት። የኔንማ ታውቂያለሽ፣ ያው ፍቅር ነዋ። እናትና አባቴ ሞቷል። 2 ወንድሞች አሉኝ። እነሱ ስለ ገንዘብ እንጂ ሌላ ነገር ግድ አይሰጣቸውም። በጣም ብቸኝነት ይሰማኛል። ከስራው እየስገባ ከገንዘቤና ከመኪናዬ ጋር አወራም። በዛን ሰዓት እቤት ቁጭ ብዬ ውሌ እንዴት እንደነበር፣ ምን እንዳስደሰተኝ፣ ምን እንዳስከፋኝ የምትጠይቀኝ እናት ብትኖረኝ ግን ደስ ይለኝ ነበር ሲለኝ በጣም አሳዘነኝ። የሚከፈለውን መስዋዕትነት ከፍዬ አብሬው ብቆይ ደስ ይለኝ ነበር፣ ግን ከአቅሜ በላይ ነው። ገና ላወራው ስጀምር እንባ ቀደመኝ። ሉሌ ደንግጦ ወደ ራሱ አስጠግቶ እቅፍ አደረገኝና ከኪሱ ሶፍት አውጥቶ እንባዬን እየጠራረገ ምን ሆነሽ ነው ሰላሚና? ንገሪኝ እንጂ በፈጣሪ ስም በጣም እያስጨነቅሽ ነው እንዴ? ምንድነው እንዲህ መሆን አለኝ። እኔም ታሪኩን እንዲህ ብዬ ጀመርኩለት። ከማክቤል ጋር ከመለያየታችን በፊት አብረን አድረን ነበር። ባሌ የሚሆን መስሎኝ ነበር፣ የሚያፈቅረኝ መስሎኝ ነበር። እሱ ግን አንድ በቂ ምክንያት እንኳን ሳይሰጠኝ እንደ ቆሻሻ አውጥቶ ጣለኝ። እና እሱን አሁን ምን አመጣው? ሰላም እንዳታቋርጠኝ አስጨርሰኝ አልኩትኝ እየተቆጣሁ። ማለቴ አንተን የተዋወቅኩኝ ሰሞን ከዛ አንተ ጋር ደውዬ ላገኘህ አልኩኝ። አገኘሁክ፣ አወራን፣ ተግባባን። በህይወቴ ውስጥ አንተ ስትመጣ ሁሉም ነገር ያበቃ መስሎኝ ነበር። ድጋሚ ስለማክቤላ ለማሰብ ወስኜ ነበር። ከውስጥ ያውጥቼ እንደ ቆሻሻ ጥየው ነበር። በሱ ቦታ አንተን ተክቼ በውስጥ ያንግሼ ነበር። የምር ሉሌ ወድጄህም አፍቅሬህም ነበር። በዚህ አጭር ጊዜ እንዴት እሱን ረስተሽ እኔን አፈቀርሽ ልትለኝ ትችላለህ? ግን እኔ እንጃ አላቅም። እኔ ላንተ እመጥናለሁ ብዬ አይደለም፣ ግን በቃ እንዲሁ የምትለይ ሰው ነህ። ግን በቃ ፈጣሪ ለሰራውት ኃጢያት ሊቀጣኝ ፈልጎ ነው መሰለኝ ይሄን ዱብዳ ወረደብኝ። እኮ ዱብዳው ምንድነው? ንገሪኛ። እሺ እኔ ባለፈው ሆዴን በጣም እያመመኝ ሲያስቸግረኝ ወደ ሆስፒታል ሄድኩኝ። ከዛ ምርመራ ሳደርግ እርጉዝ መሆኔ ነገሩኝ። አውቃለሁ በጣም ያሳፍራል። ሳላገኘህ ዝም ብዬ ልጠፋ ነበር፣ ግን ልቤን ቢብሎኝ ነው። እንባዬ ይፈሳል። ሉሌ የጠበቅኩትን ያህል አልደነገጠም። እናም ላስወርደው ሲሄድ ማስወረዳችም አሉኝ። በቃ ሉሌ ምንም የማረባ ሰው እንደሆንኩኝ የገባኝ አሁን ነው። ከዚህ በኋላ ድጋሚ ላታይኝ ትችላለህ። ከሰው በታች ሆና ያሳደገችኝ እናቴን ማሳፈር አልፈልግም። በሰፈሩም ሰው መጠቋቋሚያ አላደርጋትም። ይህን ከማድረግ ሞቴን እመርጣለሁ። እኔ ያወራው ሉሌ ቃል ሳይናገር ከመቀመጫው ተነስቶ ወደ መኪናው አመራ። ደንግጬ እኔም ቆምኩኝ። ዞር ብሎ እንኳን ሳያየኝ መኪናውን አስነስቶ እዛው ጥሎኝ ሄደ። እዛው ተቀምጬ ጮኩኝ፣ አለቀስኩኝ። ግን ማንም አድማጭ አልነበረኝም። አይ ሉሌ ቢያንስ መጥፎ ሴት ነሽ ለምን ተልከሰከሽ እንኳን ሳይለኝ ፊቱን አዙሮብኝ ሄደ።
ተግባሩ ከቃላት በላይ ነገረኝ። ልክ ካጠገቤ ተነስቶ ሲሄድ ነበር ከበፊቱ የበለጠ ልቤ የተሰበረው። ሆዴን ባርባር አለኝ። ምን አለ ወደ ቤት ሲሄድ መኪና ገጭቶኝ በደፋኝ ብዬ ተመኘው። በቃ ቀጥታ ወደ ቤት ሄጄ ትንሽ ልብስ በፌስታል ነገር ይዤ ልወጣ ብዬ አስፋልት ለአስፋልት እንደ ሰካራም እየተጃጃልኩኝ ትንሽ ተራመድኩና ታክሲ ውስጥ ገብቼ ወደ ሰፈር ሄድኩኝ። እቤት ስገባ ማዘር ቤት መታ ቡና እያፈላች አገኘኋት። እንዴ ማሚ እንዴት ቶሎ መጣሽ ዛሬ ስላት፣ አይ ትንሽ ጨጓራዬ ነሙኝ አስፈግጬ መጥቼ ነው። ያው ታውቂ የለ ማታ ያቺ ምስር ቀመሽ ብሎ እንዲሁ አዋለኝ እኮ ሲበስብኝ አስፈግጬ ወጣው። አንቺ ግን ምን ሆነሽ ነው እንዲህ ግርጥት ያልሽው? ደግሞ አልቅሰሻል እንዴ ብላ ከተቀመጠችበት ወደ እኔ መጣችና እጄን ኮተት አድርጋ ሶፋው ላይ አስቀመጠችኝ። ልጄ ከመጀመሩ ነው ከኔ መደበቅ የጀመርሽው? እውነቱን ንገሪኝ የሆንሽውን አለችኝ። ማም ምንም የለም ባለፈው ነግሬሽ የለ እንዴ በሱ ምክንያት ነው። በቃ ሌላ ምንም የለም። ማም በጣም እንደተጨነቀች ከፊቷ ላይ ማየት ችያለሁ። ወይ ለምን ሄደሽ ሁሉን ፍርጥርጥ አድርገሽ አትነግሪውም? ከዛ በኋላ አንቺም አትጎጂም፣ ቁርጥሽን ታውቂያለሽ ልጄ። እንዲሆንሽ ከማይ ሞቴን እመርጣለሁ። ለአንድ ደቂቃ ፊትሽ እንዲጠቁር አልፈልግም። ታውቂያለሽ አይደል እዚህ ምድር ላይ ለመኖሬ ምክንያት እናንተ ልጆቼ ናችሁ። አሁን አንቺ ደርሰሻል ልጄ። ወግ ማዕረግ እንድታሳይኝ እፈልጋለሁ። ከሰው እኩል እንድታረግኝ እፈልጋለሁ አለችኝ። እናቴ እንዲህ ስታወራ አሳዘነችኝ። የምር ምን አለበት የምትፈልገውን አድርጌ ባስደስታት ብዬ ተመኘው። ግን አልችልም። ማክቤልን የበለጠ እንድጠላው አደረገኝ። እርግጠኛ ሆኜ መናገር የምችለው ነገር ቢኖር እንደሱ የጠላሁት ሰው እዚህ ምድር ላይ እንደሌለ ነው። ከማም ጋርም ትንሽ ካወራን በኋላ ወደ ክፍሌ ገባው። እንደለመድኩት አልጋዬ ላይ ተዘርሬ ማሰብ ጀመርኩኝ። ልውሌ ቢያንስ አንድ ቃል እንኳን ሳያወጣ አትሂጂ እንዲህ አታድርጊ ሳይለኝ ጥሎኝ መሄዱ ለእኔ ጭራሽ ምንም አይነት ስሜት እንደሌለው ነው ያረጋገጠልኝ። በግማሹም ደስ ብሎኛል። ቢያንስ ሉሌ እኔን ስላጣ ምንም አይጎዳም። አሁን የሚያስጨንቀኝ ሳቋን፣ መልኳን፣ ሞራሏን፣ ደምግባቷን ለእኔ ሰጥታ እሷ የተጎሳቆለችው እናቴ አንድ ነገር እንኳን ሳላደርግላት ሳልጠቅማት ጥያት መሄዴን ሳስብ ውስጤ ይቆስላል። ግን በቃ ቢያንስ ከወለድኩ በኋላ ሁሉንም ብነግራት ይሻላል ብዬ አሰብኩኝ። ከወለድኩ በኋላ ተመልሼ እመጣለሁ እያልኩኝ ከራሴ ጋር ካወራው በኋላ ለእናቴ ደብዳቤ ልጽፍላት አስቤ ወረቀትና እስክሪብቶ አዘጋጀሁኝ። ግን ምን ብዬ ልጀምርላት ግራ ገባኝ። ግን መጻፍ እንዳለብኝ ደግሞ አውቃለሁ። መጀመሪያ በጣም እንደምወዳት ጻፍኩላት። ሲቀጥል የሆነ ቀን በጣም እንደማኮራት ጥያት የሄድኩት ግድ ሆኖብኝ እሷን አንገቷን ላለማስደፋት ብዬ እንደሆነ ጻፍኩላት። ከዛ በላይ ግን መቀጠል አቃተኝ። ትራሴ ውስጥ አስቀምጬ የተኛው። በጠዋት ተነስቼ ከዚህ ሰፈር እንደምጠፋ ወስኜ ጨርሻለሁ። ጠዋት ስነሳ ሰዓቱም ለምሳ ሰዓት እየተቃረበ ነበር። እናቴም የሰሞኑ ሁኔታዬን ካየሽ በኋላ ጠዋት እኔ ካልተነሳው እሷ መቀስቀስ አቁማለች። ምን አለበት ማታ አላርም ብሞላ ብዬ እየተነጫነጭኩኝ ተነስቼ ልብሶቼን ማስተካከል ጀመርኩኝ። ቤት ውስጥ ማንም የለም። እህቴም ትምህርት ቤት ሄዳለች። ብቻዬን መሆኔ ለእኔ ጥሩ እንደሆነ እያሰብኩኝ ነጻነት ይሰጡኛል ብዬ የማሰባቸውን ልብሶች ከተትኩኝ። ከድሮም ቀጫጫ ለመሆኔ እርግዝኔ ጭራሽ እንዳያስታውቅ አድርጎታል። ልብሴን ከታትቼ ጨረስኩኝ። ለመጨረሻ ጊዜ የእናቴን ፊት ለማየት ፈለግኩና ቤቱን አጸዳድቼ ቡና ቀራርቤ የሚገርም ምሳ ሰርቼ ጠበቅኳት። ምሳ ልትበላ ቤት ስትመጣ ቤቱ ፋ ብሎ ስታገኘው በጣም ደስ አላት። ዛሬ ምን ተገኘ አለችኝ እየሳቀች። አረማዬ አንቺን ለማስደሰት ነዋ። እኔ እኮ በጣም ነው የምወድሽ አልኳት። የሰራሁትን ምሳ እያቀራረብኩ እኔም እኮ ወድሻለሁ ልጄ ብላ ግንባሬን ሳም አደረገችኝ። ከእናቴ ጋር እየተጨዋወትን ወደ ስራ የመመለሻ ሰዓቷ ደረሰና ተሰናብቻት ሄደች። እቃውን አጣጥቤ አነሳስቼ ስጨርስ 8 ሰዓት አልፏል። ብቻዬን ቤት ውስጥ ድምጽ እያሰማው አለቅሳለሁ። ማንም አይዞሽ ያልፋል የሚለኝ የለም። አይገርምም? እንደዛ የምትሳሳልኝ እናቴን እንኳን ይሄንን ጭንቀቴን ላካፍላት አልችልም። ግርም ከሚለኝ ነገር አንዱ ለልጅ ከወላጅ በላይ የሚቀርብ ሰው ባይኖርም ግን ስናድግ አብዛኛውን ጭንቀታችንን አያውቁትም። ፍቅር ስንጀምር፣ ስናቆም፣ ስንጎዳ፣ ስለ ነገ ስንጨነቅ፣ ያፈቀርነው ጎርቶን ትልቅ ህመም ውስጥ ገብተን ግን ሁሌም ለቤተሰብ እንደ ጤነኛ ልጆች ነን። የኔ እናት እንኳን እስካሁን ድረስ ሚስጥረኛ ገመና ሸፋኝ ነበረች። እኔ ግን ገመናዋን ልትሸፍንላት የምትፈልጋት አይነት ልጅ አልሆንኩላትም። አልቻልኩም። እሷ ሰራተኛ፣ እኔ የቤት እመቤት ሆኜ ያረፍ ነው። እሱም ሳይበቃ ሌላ ሸክም ልጨምርባት አልችልም። ግን ይሄ ሁላ ነገር ያደረኩት አውቄና ፈልጌ አይደለም። በዛ በተረገመ ማክቤል በተባለ ሰው አውሬ እንጂ። ብቻ ከራሴ ጋር እየተብሰለሰልኩኝ ወደ ክፍሌ ገባሁና ልብሴን ማጣጠፍ ጀመርኩኝ።
እኔ የሚገርመኝ ነገር ብር ሳይኖረኝ ማረፊያ ሳለመቻች ልጅ ተሸክሜ ብቻዬን ወዴት ልሄድ ነው የምዘገጃጀው? በሀሳብ ጭልጥ ብዬ ስልኬ ጮኸ። ልዑሌ ነበር። ስልኩን ሳየው ከተቀመጥኩበት ተስፈንጥሬ የተነሳሁኝ። ላንሳው እያልኩኝ ከራሴ ጋር እየተማከርኩኝ ስልኩ ዘጋ። እንደዛ ምን እንዳስደነገጠኝ ባላቅም ልብ ምቴ ሁላ ነበር የተዛባው። እውነት ለመናገር መደወሉ አስገርሞኝ ጭምር ነው። አይኔን እንኳን ሳየው ፊቱን አዙሮ ሄደው ሰውዬ ዛሬ ምን አስደወለው? ወዲያውኑ ደግሞ ደወለ። ያለ ማንገራገር አነሳሁት። በተቆራረጠ በተቆሳተረ ድምጽ ሄሎ አልኩትኝ። ሰላሜ እንዴት ነሽ? ምን ነው ቴክስት አትመልሽም? ስልክ አታነሽም? ምን ሆነሽ ነው አለኝ። ድምጼ እየተቆራረጠ አይ አላየሁትም ነበር ቴክስቱን፣ ሲጠራ ላነሳው ስል ነው የተዘጋው አልኩትኝ። እሺ አሁን የት ነሽ? መቼስ ከቤት አልወጣሽም አውቃለሁ። በቃ ቴክስቱን ይውና መልሰሽ ደውይልኝ እጠብቅሻለሁ ብሎ ስልኩን ዘጋው። ቴክስቱን ከፍቼ ሳየው 2 ነበር የላከው። የመጀመሪያው ቴክስት ውዴ ትናንትና ስለተፈጠረው ነገር በጣም ይቅርታ፣ ከራሴ ጋር አልነበርኩም፣ በጣም ላወራሽ የምፈልገው ነገር አለኝ፣ አስቸኳይ ነው ይላል። ሁለተኛው ደግሞ ምን ነው ዝም አልሽ? አኩርፈሽኛል እንዴ? ይቅርታ ሰላም፣ ግን ከመሄድሽ በፊት አንዴ ብቻ ላግኝ ይችላል። ልክ አንብቤ ስጨርስ ደወልኩለት፣ አነሳው። ለምን እንደፈለግከኝ በስልክ ንገረኝ፣ በአካል መገናኘት አንችልም፣ ልሄድ ነው አልኩትኝ። እሺ ትሄጃለሽ፣ ግን በአካል አግኝቼሽ ነው ላናግርሽ የምፈልገው። ራስሽ ያልነበርሽ እንዴ እንደምታፈቅሪኝና እንደምትወጂኝ የነገርሽኝ? እና የምትወጂውን ሰው አትሰናበችውም እንዴ ሲለኝ አላስቻለኝም። አይኑን አይቼው ልምጣ ብዬ አሰብኩኝ። እሺ የት እንገናኝ ስለው አስፋልቱ ጋር እየጠበቅኩሽ ነው ውጭ አለኝና ስልኩ ተዘጋ። እንዴ እንዴት መጣ? ግራ ገባኝ። እያጠጠፍኩ የነበረውን ልብስ ጥዬ ልወጣ ስል የለበስኩትን ልብስ ሳየው አስጠላኝ። ድጋሚ ወደ ክፍሌ ገብቼ ሆዴን በደንብ የሚያሳይ ግን የሚያምር ልብስ ፍለጋ ልብሶቼን ዝብርቅርቃቸውን አወጣኋቸው። በስተመጨረሻም አይን ያረፈበትን ቀሚስ ለብሼ ከንፈሬን በስሱ ተቀብቼ ወጣው። ልክ ስወጣ ያማክቤል ተብዬው ከቤታችን ፊት ለፊት ቁጭ ብሏል። ሳየው ደሜን የፈላው። ይሄን ሰሞን ደግሞ እየተከታተለኝ ነው ወይስ አጋጣሚ ነው? ግራ ገባኝ። ግን ምንም እንዳልመሰለኝ ሆኜ ገልመጥ አድርጌው ያለፍኩኝ። ልክ አስፋልቱ ጋር ስደርስ ልዑሌ ከስከዛሬው በተለየ በጣም አምሮበት ነበር። ፊቱም ደስ ያለው ይመስላል። ያንን የዘበዘፍኩትን ፊቴን ይዤ ከፊት ለፊቱ አንገቴን ደፍቼ ቆምኩኝ። አረ ለምቦጭሽን ሰብስቢው ብሎ ጉንጬን ነካ ነካ አደረገኝና አንገቴ ስር ሳመኝ። መኪናውን ከፍቶ እንድገባ ጋበዘኝ። እኔም አልተግደረደርኩም፣ ገባው። እሱም ገብቶ መኪናው ሲንቀሳቀስ ማክቤል ተብዬው ዛሬም ከኋላ ተከትሎኝ ነበር። ልዑሌ ግን አይቶት እንዳላየ ዝም አለ። እኔም ዝም አልኩኝ። ወዴት ነው የምንሄደው? ቸኩያለሁ አልኩትኝ። ይቅርታ ትንሽ ደቂቃ ብቻ ስጭኝ፣ ባይሆን ለሱ ካሳ እምትሄጅበት ሸኝሻለሁ አለኝ። መኪናዋ ወደፊት ትከንፋለች። እኔም በሀሳብ ተሰርጃለሁ። እንባዬ ድቅን ይላል። ደሞ አልፎ አልፎ ልዑሌም በፊት መስታወት ሰረቅ እያደረገ ያኛል። የኔ ፊት ግን ወይ ፍንክች አልፈታ አለ። እኔ ለመውረድ ከሚታገለኝ እንባዬ ጋር ትልቅ ጸብ ውስጥ ገብቻለሁ። ፊቴ እንደዛው እንደተቋጠረ ነበር። የሆነ ቤተ መንግስት ይሁን ምን ይሁን አላቅም፣ ብቻ የሆነ በር ላይ ስንደርስ መኪናውን አቁሞ እንድወርድ ጋበዘኝ። እኔም ወረድኩኝ። በጣም ግራ ግን ተጋብቻለሁ። ምንድነው አልኩትኝ አይኔን ወደ ልዑሌ አፍጥጬ። ወደ ውስጥ እንግባ፣ የምነግርሽ ነገር አለ። ምናልባት ተወጁ ይሆናል ወይም ትጠይ ይሆናል፣ እሱን አብረን እናያለን አለኝ። ወደ ውስጥ መግባት ጀመርን። ገና ግቢው ስንገባ ግቢው ለመርገጥ ራሱ ያሳሳል። አረንጓዴ ነገር የበዛበት ጸጥታ የሰፈነበት በአበቦች የታጀበ ግቢ ነው። የሆነ መናፈሻ ቦታ ነው የሚመስለው። የቤቱን አረምን የቤቱን የቤተ መንግስቱን ልበል እንጂ የቤተ መንግስቱን በር እየከፈተ አይኔን ያየኛል። በሩን ከፍቶ ወደ ውስጥ ገባን። በህይወቴ እንደዚህ አይነት ቤት ውስጥ ገብቼ እንደማላቅ በ10 ጣቴ መፈረም እችላለሁ። ድብርቴን ሁላ የቤቱ ውበትና ግርማ ሞገስ አጠፋው። እኔ ምላችሁ ግን እንደዚህ አይነት ቤት የሚኖሩ ሰዎች እኛ ከደሳሳ ጎጃችን ወጥተን ስንሞት ግን እኩል አፈር ላይ መቀበራችን አይገርማችሁም? ካነሳሁላችሁ አይቀር በጣም የሚገርም አንድ ነገር ልንገራችሁ። ቆይ ለምንድነው ብዙ ጊዜ ሀብታሞች በጣም ብዙ አይነት በሽታ የሚይዛቸው? ከዛ ባለፈ ደግሞ በጣም ረጅም እድሜ የሚኖረው ከሀብታምና ከድሃ ማን ነው? ልዑሌም ከፊት ለፊቴ ቆመና አይንሽን ላስረው ነው አለኝ በፈገግታ እያየኝ። የዚህ ልጅ ፈገግታ ግን ህይወት ይዘራል። ሰው እንዴት ካለ ምንም እንከን ይፈጠራል አልኩኝ በውስጤ። እንዴ ለምን? እኔ እኮ ጨለማ አፈራለሁ አልፈልግም አልኩት ተኩሳትሬ። አረ ሰላም ምን ሆነሻል? ቢያንስ የመሰናባቻችን ቀን እንኳን ብታምኚኝ ምን አለበት? ቀስ አድርጌ ነው የማስርሽ ብሎ አይኔን በስሱ አስሮ ወደ ደረጃው ይዞኝ ወጣ።
በሱ መሪነት ደረጃውን ወተን ስንጨርስ ግለጪ ስልሽ ብቻ ነው የምትገልጪው አለኝ። ድምጹን አጠፋብኝ። በጣም ነው ግራ የተጋባሁት። ልዑል ያልኩት ድምጤን ቀዝቀዝ አድርጌ ተረጋጊ እስኪ ያለኝ እየሳቀ ወዲያውኑ የዘፈኑን ጉርጉሮ ሰማው። ይሄ ምን ያጃጅለዋል? የምን ዘፈን ነው? ቆይ አይንሽን ግለጪ አለኝ። እኔም ለመግለጥ ጓጉቼ ነበር። ምን ነገር ሊያደርግ ይችላል የሚል ግምት የለኝም። ምን ጉር ሊያሳየኝ ነው ብዬ ግን ፈራሁኝ። መቼስ እንደጨፈንኩ አልቀር ብዬ አይኔን ቀስ አድርጌ በስሱ የታሰረውን ጨርቅ ፈታሁት። አይኔ ስገልጠው በሆነ ዓለም ውስጥ የገባውን የመሰለኝ ፊልምም የማይመስሎኝ ነበረ። አይኔን ገልጬ ስመለከት ማመን ስላቃተኝ መልሼ የጨፈንኩትና በድጋሚ ገለጥኩት። ሁነቱ በዛው ቀጥሏል። ልዑሌ ከፊት ለፊት ተንበርክኮ ታገቢኛለሽ ጥያቄ የጠየቀኝ ነበር። ግራ ተጋብቼ ልዑሌ ሙድ ያስገብኝ ነው እንዴ አልኩትኝ። እንባ በተናነቀው ድምጽ አረ ሰላሜ፣ እንዴት እንደዚህ አይነት ጉዳይ ላይ ቀልዳለሁ? ይልቅ እሺ በይኝና ዘላለምሽን ደስተኛ እንደማረግሽ ቃል ገባልሻለሁ። በህይወት እያለሁ ግን እንደማስደስትሽና ለአንዲትም ሰከንድ እንደማይከፋሽ አረጋግጥልሻለሁ አለኝ። አይኑ በእንባ ተሞልቶ። የኔን እንባ ግን ማስቆም አልቻልኩም። ዝም ብሎ ይፈሳል። ፈጣሪን ከዚህ ህልም ለዘላለም እንዳይቀሰቅሰኝ እየለመንኩት ነው። ግን ደግሞ ህልም አልነበረም። ልዑል የምር እንዳገባው እየጠየቀኝ ነበር። ምን ማለት እንዳለብኝ እንኳን አላቅም። ብቻ ግራ ግብት ብሎኛል። ልዑሌ ግን እርግጠኛ ነህ? ማለቴ በደንብ አስበህበታል? ቆይ ትናንትና ምን እንዳልኩ ረሳኸው እንዴ? እርጉዝ ነኝ፣ የሌላ ሰው ልጅ በሆዴ ያለ እኮ ነው ያልኩክ። እና እኔን የማግባት ድፍረቱ ሞራሉ አለህ ወይስ ደግሞ እኔ እንጃ። ብቻ ጤነኛ አይደለህም እንዴ? ምን እያሰብኩ ነው አልኩት በጥያቄ አይኑን እያየሁት። ቀና ብሎ አይኔን እያየ ከመቼውም በላይ እርግጠኛ ነኝ። በቃ ለኔ ትንሽም ቢሆን ስሜት ካለሽ እሺ በይኝና አሁን ሰርግ ደግሰን እንጋባለኝ። አሁን እጆችሽን ስጪኝ፣ ቀለበቱን ላርግልሽ አለኝ። ልዑሌ እውነት ለመናገር ፕራንክ እያደረግከኝ ነው። ድሮስ ከመጋባትሽ በፊት ማን ከወንድ ጋር ተኛለሽ ብለህ ልትቀልድብኝ እየመሰለኝ ነው። ሌላውን ተው፣ ግን እኮ የድሃ ልጅ ነኝ። ለክብርህና ለአንተ አልመጥንህም አልኩትኝ። ልዑሌ ግን እኔ እነሱ ነገሮች ለእኔ ግድ እንደሌላቸው ከአንዴም ሁለቴ በደንብ ነግርሻለሁ። ሰላም፣ ክርስቶስ ምስክሬ ነው። ከልቤ ነው ላግባሽ ያልኩሽ። ቆይ ሌላው ቢቀር እንኳን እናትሽ ለአንድ ቀን ተደስታ ማየት አትፈልጊም? ሰላም ግድ የለሽም እሺ በይኝ አለኝ። እጄን ዘረጋሁትና ቀለበቱን አደረገልኝ። ትንሽ ጣቦኝ ነበር። ቀለበቱን ካደረገልኝ በኋላ ወደ ተንቆጠቆጠ ጠረጴዛችን አመራን። ወንበር ስቦ በክብር አስቀመጠኝ። ማንም እንዲረብሸን ስለማልፈልግ ስልካችንን እናጥፋለኝ። አጠፋን። የተከፈተውን ዘፈን እየኮመኮምን እራታችንን ተመግበን እኔ ምንም አልኮል ነገር እንዳልጠጣ ከለከለኝ። ስንጨርስ በቃ አሁን እንደንሳለ። ከፊት ለፊት ቆሞ እጁን እየዘረጋልኝ እጄን እጁ ላይ አድርጌ ተነሳው። ዝም ብለን እንንቀሳቀሳለን። አየዋለው፣ ያየኛል። እኔም ከዚህ ህልም የመነቃበት ሰዓት እንዳይደርስ ተሳቅቄ ሞትኩኝ። እውነት አልመስልሽ አለኝ ሁሉ ነገር። እየደነስን እያለ ሆዴን በጣም ህመም ተሰማኝ። በቃ ልዑሌ ልቀመጥ፣ ሆዴን አመመኝ አልኩት። ሆዴን በእጄ እየደገፍኩኝ እሺ ልጃችን እንዳንቺ እያስቸገረ ነው እንዴ አለኝ። ደንግጬ ፍጥጥ አልኩበት። ባክሽ እንዲያትኝ ያው ሚስቴ ልትሆኝ አይደል እንዴ? የኔም ልጅ ነው ብዬ ነው ብሎ ጠቀስ አደረገኝ። እየሳኩኝ ወደ ወንበሬ ተቀመጥኩኝ። እሺ ውዴ በጣም የምትወጁ አንድ ዘፈን ንገሪኝና ልክፈትልሽ፣ ከዛ ወደ ቤት እንሄዳለን አለኝ። ትንሽ አሰባረኩኝና ብዙ አለ የምወደው ግን አሁን የመጣልኝ የትልቁ የዳዊት ጽጌ እንዴት ሳድርጌ የሚለው ነው አልኩትኝ እየተቀለሰለስኩኝ። ከፊት ለፊት የመጥቶ ቆምና ሰርፕራይዝ ነው አይንሽን ጨፍኛለኝ። ያንተ ሰርፕራይዝ ደግሞ ማብቂያ የለውም እንዴ? በቃ ይችን ብቻ ነው፣ ይሄ የመጨረሻ ነው። ግን ግለጪ ሳልልሽ ብትገልጪ ዋ። እሺ ፕሮሚስ አልገልጥም፣ ይሄው ጨፈንኩኝ። ያለ ክላሲካል ዘፈኑ መንቆርቆር ጀመረ። እንዴት ሳድርጌ የሆዴ ላሳይሽ፣ ምን ቃል ተናግሬስ ውስጥን ልግለጽልሽ። ጨነቀኝ ጠበበኝ እፋኝ የምልሽ፣ እወቂልኝ ባክሽ እንደምወደሽ።